በኢትዮጵያና ኤርትራ መካከል ያለው ውጥረት ተባብሶ ሲቀጥል የኤርትራው ፕሬዝደንት ኢሳያስ አፈወርቂም በቅርቡ በሱዳን ጉብኝት ማድረጋቸው ይታወቃል። ከፕሪቶሪያው የሰላም ስምምነት ወዲህ ከኢትዮጵያ ላይ ፊቷን ያዞረችው ኤርትራ በተለይም ደግሞ ኢትዮጵያ የባህር በርና የአሰብ ወደብ ጉዳይ ጥያቄ ከተነሳ በኋላ ወደ ብሔራዊ አጀንዳነት በኢትዮጵያ በኩል ማደጉ በሁለቱም በኩል እንቅስቃሴው ወደ ጦርነት እንዳያመራ ስጋት አጭሯል ያለው ቢቢሲ ከቀናት በፊት የፕሬዝደንት ኢሳያስ አፈወርቂ ወደ ሱዳን ማቅናት ፖለቲካዊ ትርጉም እንደተሰጠው በማንሳት የአፍሪካ ቀንድ የአፍሪካ ጉዳዮች ተመራማሪ የሆኑትን ዶክተር ነገራ ጉደታም ፖለቲካም ትርጉም የሚሰጠው ፕሬዝደንት ኢሳያስም በዲፕሎማሲው ረገድ ብዙም የሚሳተፉና በአፍሪካ ህብረት ጉባኤም ሆነ በሌሎችም መድረኮች ላይ ሲሳተፉ የማይታዩ እንደሆነ ጠቅሰው በብዛትም የሚሳተፉት የሚጠቅማቸውና ለደህንነታቸውና በተለይም ለአገዛዛቸው ደህንነት በሚረዱ ጉዳዮችና ግንኙነቶች ላይ ብቻ መሆኑን በማንሳት ዲፕሎማሲያዊ ንግግሮች የተወሰኑና ከኢትዮጵያ ጋር በተቃራኒ ከሚቆሙት አካላት ጋር ነው ዲፕሎማሲያዊ ግንኙነት የሚያደርጉት ብለዋል። በዚህም ምክንያት ፕሬዝደንት ኢሳያስ የሚያደርጓቸው እያንዳንዱ እንቅስቃሴዎች ፖለቲካዊ አንድምታ እንደሚሰጣቸው አስታውቀዋል። ይሁንና በተለያዩ የሀገር ውስጥ ንግግሮቻቸውና መልእክቶቻቸው የውጭ ጣልቃ ገብነትን እንደሚቃወሙ በማስመሰል የሚናገሩት ፕሬዝደንት ኢሳያስ አፈወርቂም በጎረቤት ሀገር ሱዳን ባለው ግጭት ግን የአልቡርሃንን መንግስት በስፋት ሲደግፉ አየር ማረፊያቸውንም ለሱዳን ጦር አውሮፕላን መነሻና ማረፊያ ሲያደርጉ ታይተዋል። ይህንን ጉዳይ እንደ ውጭ ጣልቃ ገብነት አይመለከቱትም ወይ በሚል ለሚነሳውም ጥያቄ ምላሽ የሰጡት እኚሁ የፖለቲካ ተንታኝ ይህ አይነቱ አቋም በክፍል ውስጥ ሲጋራ ማጨስ ክልክል ነው የሚል ጽሁፍ የጻፈ ነገር ግን ራሱ የሚያጨሰው ባህሪን የያዘ ነው በማለት ገልጸው